እንግዲህ ሰውነታችሁ መቀነስ ቆርጣችሁ ከተነሳችሁ ቦርጫችሁ ማጥፋት ከተነሳችሁ እኔ ጋር ላይክ፣ ሼር፣ ሰብስክራይብ የደወል ምልክት ለሰዎች ማጋራት እንዳትረሱ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አለው ፈጣሪ ይመስገን። በያላችሁበት የፈጣሪ ሰላም የአላህ እዝነት ራህመት በረከት ረድኤት አይለያችሁ። ስራውንም ፈጣሪ ይርዳችሁ እያልኩኝ ወደ መጣሁበት ጉዳይ ትላንትና በሰራሁት ቪዲዮ ላይ ዜድዬ እንዴት ነው አጠቃቀሙ እያላችሁ ነበረ። ነገር ግን እኔ አጠቃቀሙን ሙሉ በሙሉ ትላንትና አስረድቻችሁ ነበረ። ነገር ግን እናንተ እያዳመጣችሁ ወይም ደግሞ ግማሽ በግማሽ እያዳመጣችሁ ይሁንም አላቅም ግን እና ደግሞ ራሳችሁ ላይ ወይም ደግሞ ሰውነታችሁ ላይ ምንም አይነት ነገር ሳትሞክሩ በፊት ቪዲዮ እስከ መጨረሻ ካላዳመጣችሁት ምንም አይነት ዋጋ አታገኙበትም ማለት ነው። እኔ እንደምመክራችሁ ሁሉ እናንተ ደግሞ ቪዲዮ እስከ መጨረሻችሁ ካላያችሁት ምንም ፋይዳ አያመጣላችሁም ማለት ነው። ስለዛ እዚህ ጋር አጠቃቀሙ ልንገራችሁ። 2 ኩባያ ውሃ ታረጋላችሁ። 2 ኩባያ ውሃ ካረጋችሁ በኋላ እየተፈቀፈቀ ዝንጅብል ታረጋላችሁ እና ደግሞ ትንሽ ይሄ ምንድን ነው የሚባለው ፍልፍል አስወጥ ወይም ደግሞ የሚያቃጥለው ፍልፍል አስወጥ ታውቃላችሁ አይደለ? እሱ ትንሹ ማንኪያ ታረጋላችሁ። የተፈጨ ፍልፍል አስወጥ፣ ከዛ ደግሞ እርድ ካላችሁ እርድ ታረጋላችሁ። ከዛ በኋላ ታማስሉትና እንደዚህ ሲንተከተክ ማር ከፈለጋችሁ ማር ታረጋላችሁ፣ ሎሚ ታረጋላችሁ። በነገራችን ላይ ሎሚ ማለት ነው ትንሹ ማንኪያ፣ ማር ደግሞ ባታረጉበት ለበለጠ አሪፍ ነው። ለምን ስኳር ነገር ከሆነ ሰውነታችሁ ላይ አይቀንስም፣ ስኳር ይጨምራል እንጂ አይቀንስም ላችሁ ማለት ነው። ስለዛ መሆን ያለበት ነገር በትክክል እያደረጋችሁ በተጠቀሙት በእርግጠኝነት 100% እናንተ ባላችሁት ጊዜ ውፍረታችሁ ማስተካከል መቀነስ ትችላላችሁ። ነገር ግን እዚህ ጋር ስትጠቀሙት አሁን ምሳሌ እዚህ ጋር 2 ኩባያ አድርጋለሁ። 2 ኩባያ ካደረኩኝ በኋላ ያ 2 ኩባያ የተፈቀፈቀ ዝንጅብል፣ ከዛ ደግሞ ፍልፍል አስወጥ 1 ማንኪያ፣ እንደገና ደግሞ እርድ ታማስሉትና ካማሰላችሁት በኋላ ላይ ሲንተከተክ ሎሚ ካረጋችሁ በኋላ ደግሞ ማር ባታረጉ የተሻለ ነው። ገብታችኋል? ሰውነታችሁ ቶሎ ቶሎ እንዲከሳል ከፈለጋችሁ ማለት ነው። ስለዛ ውፍረት መቀነስ ከፈለጋችሁ በቀላሉ ሁኔታ መቀነስ ትችላላችሁ። አጠቃቀሙ ደግሞ በባዶ ሆዳችሁ ጠዋት ብትጠጡት ደግሞ በጣም አሪፍ ነው ማለት ነው። ማታ ደግሞ ምግብ አለመመገብ አለባችሁ ማለት ነው። ጠዋት ስፖርት ምሳሌ አሁን መዳም ቤት ሆናችሁ በተለይ መዳም ቤት የሆናችሁ እህቶቼ ነው የምተባበረው። ምሳሌ አሁን መዳም ቤት ሆናችሁ እንቅስቃሴ ስታደርጉ አይደል የምትውሉት። በዛ በምትውሉበት ሰዓት ደግሞ እናንተ ምንድነው የምታደርጉት? ይሄ ጠዋት ልክ እንደተነሳችሁ አይደለም፣ ቢያንስ ከተነሳችሁ ከ1 ሰዓት በኋላ ከ1 ሰዓት ተኩል በኋላ ነው መጠጣት ያለባችሁ፣ ሰውነታችሁ እንዲነቃቃ ማለት ነው። ሰውነታችሁ ምንም አይነት ኬሚካል ሆነ ሰውነታችሁ ምንም አይነት ነገር ኢንፌክሽን እንዳይፈጥርባችሁ ማለት ነው። ስለዛ በባዶ ሆዳችሁ ስትጠጡት ከጠጣችሁት በኋላ ደግሞ ቀለል ያለ ምግብ መብላት ነው ያለባችሁ። ምሳሌ ሰላጣ ሊሆን ይችላል፣ የተጠበሰ የዶሮ ሊሆን ይችላል ካላችሁ። ከሌላችሁ ደሩሪ አይደለም። ነገር ግን ካላችሁ ይሄ ለበለጠ መረጃ በጣም አሪፍ ነው። ኦኬ። ለዛ የተጠበሰ ድንች ካላችሁ፣ የተቀቀለ እንቁላል የውስጡ ነጩ ቀዩ ሳይሆን መብላት ያለባችሁ ነጩ መብላት አለባችሁ። ቀዩ በጣም ነው የሚያወፍራችሁ። ገብታችሁ አይደለ? እንደውም የተቀቀለ እንቁላል ከሰላጣ ጋር ብታረጉ ወይም የተቀቀለ እንቁላል ከቱና ጋር ከሰላጣ ጋር ምናምን ብትመገቡት በጣም አሪፍ ነው። አሁን ምሳሌ ዞትር የምመገበው ምግብ እኔ ልንገራችሁ። ስንት ሰዓት እነሳለሁ መሰላችሁ? የሳውዲ 8 ሰዓት ተኩል እነሳለሁ ማለት ነው። እኔ የማደርገው ልንገራችሁ። እኔ ራሱ በጣም ነበር የወፈርኩት ባለፈው። እንደውም እኮ በጣም ወፍሬ ነበረ። የምታዩኝ ከሆነ ቲክቶክ ላይ በጣም ወፍሬ ነበር። አሁንም ግን ይኸው ስቴፕ ባይ ስቴፕ እየተጠቀምኩ እየቀነስኩ ነው። ለምን? በቃ ሰውነቴ እንደፈለግኩ የምጫወትበት እራሴ ስለሆንኩ ማለት ነው። የራሳችሁ ሰውነት ማንም ምንም አያማርጣችሁም። እራሳችሁ ነው ሰውነታችሁ መጫወት ያለባችሁ ማለት ነው። በቃ ማድረግ ያለባችሁ ነገር በቀላሉ ማድረግ ትችላላችሁ። ምሳሌ እኔ ጠዋት እነሳለሁ 8 ሰዓት ተኩል ነው የምነሳው ብያቸዋለሁ። ያ 8 ሰዓት ተኩል ላይ ምን አደርጋለሁ መሰላችሁ? ልክ እንደተነሳሁኝ ኩሽና ነው የምገባው። እኔ ለምግብ ለመስራት እንቀሳቀሳለሁኝ፣ ውሃ ጠጣለሁኝ፣ ትኩስ ውሃ ጠጣለሁ። ትኩስ ውሃ ነው የምጠጣው። ትኩስ ውሃ ጠጣለሁ። ያ ትኩስ ውሃ ከጠጣሁት በኋላ ከ2 ሰዓት ከ3 ሰዓት በኋላ ምን አደርጋለሁኝ? ወይም ቡና ጠጣለሁ። ቡና ማለት ነው። በነገራችን ላይ ቡና ነው የምጠጣው እኔ ሎሚ ያለ ራሱ አልጨምርም። በፊት ለቦርጭ እኔ ቦርጭ የለብኝም። አሁን ቦርጭ እስከ ጭራሽ የለብኝም። እኔ ትንሽ አሁን እጄ ነው ሰፋ እያለ እየሄደው ማለት ነው። እጄና እዚህ ጋር ከታች ትንሽ መቀነስ እፈልጋለሁ። በቃ
ቦርጭ የለብኝም። ቦርጭ ቢኖርብኝ ደግሞ እንትን ቡና ብሎ የሚጠጣ በጣም ነው የሚያከሳኝ ሲጀመር። ያከሳኛልም ደግሞ ያዞረኛልም። ስለዛ ምንድነው ማድረገው? ልክ እንደተነሳው የሞቀ ውሃ ጠጣለሁ። ኩሽና ላይ ያ የሞቀ ውሃ ከጠጣሁ በኋላ ምንድነው ማድረገው መሰላችሁ ውዶችዬ? ቀጥታ ከ2 ሰዓት ከ3 ሰዓት በኋላ ቡና ጠጣለሁ። በሲኒ ቡና 1-2 ሲኒ ቡና ጠጣለሁ። አለቀ። ከዛ እስከ 2 ሰዓት የኢትዮጵያ 8 ሰዓት ምግብ አያስፈልገኝም። ያ ቡና ከጠጣው በኋላ የምጠጣው ቡና ኔስካፌ ነው በነገራችን ላይ። ግን ያ ቡና ከጠጣው የምግብ ፍላጎት ይገለዋል፣ እስከ ጭራሽ ይገለዋል። በቃ ግድድ ነው የሚያደርገው። ምግብ አያስፈልገኝም። ገብቶሻል? ምግብ ስለማያስፈልገኝ ቡና ነው የምጠጣው። ኦልሬዲ የኢትዮጵያ ከ8 ሰዓት እበላለሁኝ። 8 ሰዓት ከበላሁኝ በኋላ ኦልሬዲ ምንድነው የማደርገው? ዘና ብዬ እበላለሁ። የምበላው ምግብ ደግሞ እንደዚህ የተመጣጠነ፣ ምሳሌ ሩዝ በሰላጣ ሊሆን ይችላል፣ የተቀቀለ እንቁላል በሰላጣ ሊሆን ይችላል፣ ቱና በሰላጣ ሊሆን ይችላል። እንደዚህ ቀለል ያለው ምግቦች ከዛ በኋላ ማለት ነው በእርግጠኝነት ምንም ነገር አያስፈልገኝም እስከ 9 ሰዓት። በቃ በዚህ ባለሁበት የ9 ሰዓት ማለት ብሌል ነው የኢትዮጵያ ከምሽቱ 3 ሰዓት። በቃ እሱም ምን እበላለሁ? ቲፋህ ወይም ደግሞ ብርቱካን እበላለሁ ማለት ነው። እንደዚህ እያደረኩ ሰውነቴ በራሴ ፍላጎት እጫወትበታለሁ። ከገባችሁ እናንተ ማስተካከል የምትችሉ ከሆነ ወላሂ ቀላል ነው። ውፍረታችሁ መቀነስ በጣም ቀላል ነው፣ ስቴፕ ባይ ስቴፕ የምትከታተሉ ከሆነ ማለት ነው። ግንስ እናንተ የፈለጋችሁ ነገር እየበላችሁ ምሳሌ ስኳር፣ ብስኩት ሊሆን ይችላል። ይሄ እነዚህ አሁን ብስኩት አያወፍረን ትላላችሁ። ብስኩት በኦቨር ነው የሚያወፍረው። በነገራችን ላይ እንደ ብስኩት የሚያወፍር ነገር የለም። ብስኩት፣ ጃህዝ የሆነ ኬክ፣ እንደገና ቴምር፣ እንደገና በቃ የተለያዩ ቢያንስ በሳምንት ስኳር አንዴ መመገብ አለባችሁ። በሳምንት ስኳር አንዴ በቃ። ከዛ በላይ ስኳር የምትጠቀሙ ከሆነ ውፍረታችሁ ለመቀነስ ሳይሆን እንዳታስቡት። በቃ ውፍረታችሁ በቃ አትቀንሱም። ሲጀመር በየቀኑ ስኳር የምትመገቡ ከሆነ እኔ እንዲያውም በዚህ ሰሞን ማለት ነው በጣም እያዞረኝ ስለሆነ ማለት ነው ትክክለኛው ማር ነው እየተመገብኩ ያለሁት። በጣም ያዞረኛል፣ እግሬ ያንቀጠቅጠኛል። ለምን እንደሆነ አላውቅም። እንዴ ስኳር ያዘኝ ድረስ ብዬ ነበረ እና ስለካ የለም ደሜ መጦት ስኳር የለም፣ እስከ ጭራሽ ወርዶብኛል። ገብቷችኋል አይደለ? ያ ስለሆነ ያ ለምንድን ነው ስኳር ስለማልመገብ። ስኳር ብመገብ ኦቨር ደሜም ከፍ ይላል፣ ስኳርም ከፍ ይላል። ያ ስለሆነ ምንድነው ማድረግ ያለባችሁ እናንተ? አሁን ቤዛ በሳምንት አንዴ፣ በርገር በሳምንት አንዴ፣ ይሄ በቃ ወይም እንግዳ ሊኖርባችሁ ይላል። በቃ ያ ከባባዱ ምግብ በሳምንት አንዴ ማድረግ አለባችሁ ማለት ነው። ዝም ብላችሁ የምትመገቡ ከሆነ ለእናንተ ለሰውነታችሁ እያፋፋችሁ ነው የሚሄደው። ይሄ ደግሞ የምትጠቀሙ ከሆነ በቀላሉ ሁኔታ ዝም ብሎ እንዳይወድቅባችሁ የእናንተ ድካም የእናንተ ልፋት ምግባችሁ ላይ ፎከስ አድርጎ ማለት ነው። መልካም ቆይታ። በሌላ ቪዲዮ እመጣለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ለጓደኞቻችሁ አሻርኩ።